ወበረካቱ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እንግዲህ መተናል ማለት ነው። ዛሬ ይህ የምትመለከቱት ካሮት ነው። ስለ ካሮት ጥቅም ይዘን መተናል። ውድ ቤተሰቦች እንግዲህ እስከ መጨረሻው እንደምትከታተሉኝ ተስፋ አደርጋለሁኝ። ትጠቀሙበታላችሁ ማለት ነው። እንግዲህ ዛሬ ስለ ካሮት ለእይታ እንደሚጠቅም በሁላችንም ዘንድ እንግዲህ እየተነገረ አድገናል፣ እየሰማን ማለት ነው። ዛሬ ካሮትን የመመገብ ጥቅም ጥናቶች እንጠቁማለን። እንደምትጠቀሙበት ደግሞ ተስፋ አደርጋለሁ። ካሮት ከጣፋጭ ጣዕሙ ባሻገር ካሮት በቤታ ካሮቲን፣ ቪታሚን፣ ሚኔራል እና አንቲኦክሲደንት የበለጸገ ነው። እንግዲህ በጥናቶች የተረጋገጠ የካሮት የጤና ጥቅሞች ካሮት ለተሻለ የጤና እይታ ማለት ነው። ለተሻለ እይታ ጥናቶች እንደሚያሳዩ ካሮት ውስጥ ያለው ሉቲን እና ላዮኮፒን የተባሉ ንጥረ ነገሮች እይታን ከመጠበቅ ባሻገር በምሽት ጊዜ ለማየት ይጠቅማል። ካሮት ለተሻለ በሽታ የመከላከል አቅም እንዲሁም ደግሞ ካሮት በውስጡ የተለያዩ ንጥረ ነገሮችን ይዟል። ቪታሚን ሲ፣ አንቲኦክሲደንት ይይዛል። ይህም የሰውነት መከላከል አቅም ይጨምራል። ሁልጊዜ ካሮት መመገብ ሰውነትን ከበሽታ አምጪ ተዋሲያን ይጠብቃል ማለት ነው። በሶስተኛ ደረጃ ክብደት ለመቀነስ ይጠቅማል። ክብደት ለመቀነስ ካሰቡ ምግብ ውስጥ በፋይበር የበለጸጉ ይህ የምትመለከቱት ማስተካከል ያስፈልጋል። ካሮት የሚይዘው የፋይበር መጠን ከፍተኛ በመሆኑ ለዚህ ይጠቅማል። አራተኛው ካሮት የምግብ መፈጨት ለማስተካከል ይጠቅማል። እንግዲህ ምግብ አልፈጭ ላላችሁ ብዙ ጊዜ ማለት ነው በፋይበር የበለጸጉ በመሆኑ የስነ ልመት ስርዓት ለማሳለጥ ይጠቅማል። ድርቀትን ይከላከላል ማለት ነው። ካሮት ከኮሌስትሮልን ለመከላከል እንዲሁም የልብ ጤንነትን ለመጠበቅ ይጠቅማል። አሁንም በፋይበር ይዘቱ ምክንያት የበዛ መጥፎ ኮሌስትሮልን ለመቀነስ ይጠቅማል። ተያይዞም የልብ ጤንነትን ለመጠበቅ ይረዳል። በስድስተኛ ደረጃ ካሮት የደም ግፊትን ለመቀነስ ይረዳል። መጥፎ ኮሌስትሮል ለመቀነስ ጋር ተያይዞ ካሮት በፖታሺየም የበለጸገ ነው። ፖታሺየም በደም ስሮች ውስጥ ያለውን ውጥረት በመቀነስ የደም ዝውውርን ያስተካክላል። ተያይዞም ግፊትን ይቀንሳል። እንግዲህ እጅግ በጣም ዘርፈ ብዙ ጥቅም ያለው ውድ ቤተሰቦቼ፣ ሰባተኛው ካሮት ለጤናማ ፀጉር አንደኛውና ዋነኛው የካሮት ጥቅም የፀጉርን ጤንነት ለመጠበቅ ነው። ለፀጉር አስፈላጊ የሆነው ቪታሚን በማድረስ ፀጉርን ጠንካራ፣ ወፍራም፣ አንጸባራቂ የሚያምር ያደርገዋል ማለት ነው። በስምንተኛ ካሮት ለሚያበራ ቆዳ እንዲሁም ለቆዳችን አስባችሁታል። ካሮት ዘወትር መጠቀም ቆዳን የሚያምር ያደርጋል። ካሮትን ብርቱካናማ ቀለም እየሰጠው ቤታ ካሮቲን ቆዳን በማፍካት ውበትን ያጎናጽፋል። በዘጠነኛ ያስቀምጠው ደግሞ ካሮት የቆዳ መጨማደድን ለመከላከል ካሮት ውስጥ የሚገኘው ቤታ ካሮቲን ሰውነታችን ውስጥ ሲገባ ወደ ቪታሚን ኤ ይለወጣል። ቪታሚን ኤ የቆዳን ልስላሴና ጤንነት ይጠብቃል ማለት ነው። እንዲሁም በአስረኛ ካሮት ለጤናማ ጥርስ ካሮት የጥርስ መቦርቦር የመከላከል አትክልት ነው። አቅም አለው። ጥሬ ካሮት ማኘክ እንደ ተፈጥሯዊ መንገድ ጥርስን መቦረሽ ይቆጠራል ይላል። እንግዲህ ልክ ጥርስ እንደመፋቅ ማለት ነው። ካሮት ቆዳ ልስላሴ በ11ኛ ደረጃ ሲያስቀምጥ ደግሞ የቆዳ ልስላሴ ለመጠበቅ ቆዳው ደረቅ ከሆነ ካሮት ሁነኛ መፍትሄ ነው። ምክንያቱም በፖታሺየም የበለጸገ ስለሆነ ካሮት ጁስ መጠጣት ሰውነትንና ቆዳውን የውሃ መጠን ያስተካክላል። እንዲሁም ከካሮት የተሰሩ የቆዳ ውጤቶች ጠቃሚ ናቸው። ካሮት የቆዳን ጠባሳ ለመቀነስም ይረዳል። በተለያዩ ምክንያቶች ቆዳ ላይ የሚቀረውን ጠባሳ ለመቀነስ እንደሚረዳ ጥናቶች ያሳያሉ። ጁሱን ወይም የቆዳ ክሬሙን ይህ የምትመለከቱት ነው። ካሮት ቆዳን ከፀሐይ ለመከላከል ልክ እንደ ሰንስክሪን ማለት ነው። ካሮት ቆዳን ከፀሐይ ጨረር ይከላከላል። ሰውነት ውስጥ ሲገባ ወደ ቪታሚን ኤ የሚለውጠው ቤታ ካሮቲን ለቆዳ እጅግ በጣም ጠቃሚ ነው። የሞቱ የቆዳ ሴሎችን ይጠግናል። እንዲሁም ቆዳን ከጨረር ጥቃት ይከላከላል። ይህም መረጃ እንግዲህ ከጠቀመዎት በጣም ሼርና ላይክ በማድረግ ያጋሩ ማለት ነው። የመረጃ ምንጭ ጤናው በቤቶ ካሮት ይላል። ካሮት ለእይታ እንደሚጠቅም በሁሉም ዘንድ ሲነገር እንሰማለን።
ዛሬ ካሮትን የመመገብ ጥቅም ጥናቱ ለመጠቆም ማለት ነው እጅግ በጣም ከሚባለው በላይ እንግዲህ ሀባይቢ ካሮት ከቆዳን ከፀሐይ ጨረር ይከላከላል። ሰውነት ውስጥ ሲገባ ወደ ቪታሚን ኤ የሚለውጠው ቤታ ካሮቲን ለቆዳ እጅግ ጠቃሚ ነው። የሞቱ የቆዳ ሴሎችን ይጠግናል። እንዲሁም ቆዳን ከጨረር ጥቃት ይከላከላል። መረጃው ከተመቸው ላይክ፣ ሼር፣ ሰብስክራይብ ማድረግ ያበረታቱን። እጅግ በጣም አመሰግናለሁ ቤተሰቦቼ። እስከ መጨረሻው እንደምትሰሙትና እንደምትጠቀሙበት አልጠራጠርም። እጅጉን አመሰግናለሁ ማለት ነው። ጤናው በቤትዎ ይላል ፕሮግራሚ። ይህ የምትመለከቱት ቤተሰቦቼ መልካም ቆይታ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ